arguing ጭቅጭቅ ቁጥር 1 ኮሙኒኬት ማድረግ አለመቻል እሱ ሲናገር እሷ ማዳመጥ አለመቻሏ ልትረዳው ትሞክራለች ወይ እሷ ስትናገር እሱ ይመልስላትን አሪፍ መልስ ነው የሚያዘጋጀው አይደለ እንጂ የእሷን ለመረዳት አይደለም የሚሞክረው ቁጥር 1 በዓለም ላይ ይሄ ነው ይሄ ወደ ምን ይወስዳቸዋል ወደ ጭቅጭቅ arguing number 1 ተብሎ የሚያዘው እሱ ነው argue ያደርጋሉ አንዱ ሌላዋን እሱን አንደርስታንድ ለመረዳት አትሞክርም እሷን ለመረዳት ይጨቃጨቁና ይለያያሉ ለማሸነፍ ነው ማሸነፍ ዊን ለማድረግ አርጊውመንት ኤግዛክትሊ ዋናው እንደውም እሱ ነው አርጊውመንቱን ለማሸነፍ ነው every evening every night ትግሉ አርጊውመንቱን ለማሸነፍ ክርክሩን ለማሸነፍ ነው ስለዚህ ቁጥር 1 በዓለም ዙሪያ across cultures ቁጥር 1 ይሄ ነው አርጊውንግ ነው መጨቅጨቅ ነው ለመፋታት ስለዚህ አሁን የሚጨቃጨቁ ሰዎች ደግመን እናነሳዋለን ወደዛ እንደሚወስዳቸው ማወቅ አለባቸው አንድ ቀን ወደ መለያየት እሷ ስትናገር ለመረዳት ነው እሱ መሞከር ያለበት ምንድነው እንዲሆነችው እሱ ሲናገር ደግሞ እስቲ ልረዳው እስቲ አንደርስታንድ ላድርገው ማለት ነው ያለበት ያለበለዚያ ይሄ ቁጥር 1 ነው ቁጥር 2 እንሄድባቸውና ከዛ ተመልሰን ደግሞ እናያቸዋለን ሌላ ቀን ሁለተኛው የአለመጣጣም ኮምፓቲቢሊቲ የሚባለው ኮምፓቲቢሊቲ አንድ አይነትነት አይደለም ግን ይሄ ዲመገጣጠም አንዱ የሌለውን ሌላው መሙላት ለምሳሌ እሱ ሃርድ ወርኪንግ ከሆነ ሄዶ የሚሰራ ምናምን ከሆነ እሷ ደግሞ ቤቷን በደንብ አርጋ ይዛ ለምን ቤት ውስጥ ለምንድን ነው የምሰራው ምናምን ብላ አይደለም እሱ እዛ ሃርድ ወርኪንግ ነው እሷ ደግሞ እዚህ ጋር ይጣጣማሉ እሱ ኳስ የሚወድ ከሆነ ለምን ኳስ ታያለህ አንተ ጊዜውን እየወሰድክ ለምን እንደዚህ ምናምን አትልም እሷ ደግሞ መጽሐፍ ማንበብ ትወዳለች ስለ መጽሐፏን ይዛ ቁጭ ትላለች እሱ ኳሱን ሲያይ ወይ ሻይ ታቀርብለው ወይ እሱ ሻይ አፍልቶ ይሰጣታል እና የፐርሰናሊቲ መጣጣም ትዳርን ያጸናል አለመጣጣም በቃ የማይጣጣም ሆኖ ሲገኙ ትዳር ይፈርሳል አንዱ ሁለተኛ ምክንያት እሱ ነው ሶስተኛው ኢንፊዴሊቲ ነው መቅበጥ ወንድ ወጥቶ ሌላ ሴት ላይ ሲቀብጥ እሷ እንደዚሁ ሌላ ወንድ ጋር ስትሄድ እና በቃ አይታወቅብንም ብለው ከዛ ቺት ሲያረጉ እሷ ቺት ስታረግ እሱ ቺት ሲያረግ አንድ ቀን ታውቃለች ታወቀች በኋላ ይቅርታ ልታረግለት ትችላለች ግን እንደበፊቱ አትሆንም እምነት አንዴ ከተሰበረ ወይ እሷም ለበቀል ብላ እሷም ሄዳ ታረጋለች እና ግን ኦሬዲ ክራክ አደረገ ኢንፊዴሊቲ መቀላወጥ ሲኖር እንደዛ ሲኖር ከጋብቻ ውጪ መቀወጥ በሚል ሲኖር የግድ ነው ወደ ፍቺ ያደርሳል ገና የመጀመሪያው ስታውቅ ነገሩ መፈጸም ጀምሯል ይቅርታ ብታረግለትም ግን አንደኛ አንዴ ከቀበጠ ደግሞ የማድረግ እድሉ ሰፊ ስለሆነ ወይ እሷም ደግሞ ልቧ ይርቃል ወይ ካልተበቀለች አይወጣላትም ስለዚህ ሶስተኛው ምክንያት ይሄ ያፈርሳል አራተኛው ሴክሹዋል ፕሮብሌምስ ናቸው የፍቅር ግንኙነት ላይ ያሉ ችግሮች ናቸው ይሄ ምንድነው እንደ ነውር ተደርጎ ስለሚቆጠር አያወሩትም ከጋብቻ በፊት ተምረው ነው መግባት ያለባቸው ስለሱ መማር አለባቸው ወይ እሱ ምንም ኤክስፒሪየንስ የለውም ወይ እሷ ምንም ኤክስፒሪየንስ የላትም እሷ እርካታ የላትም ወይ እሱ የሚያደርገውን አድርጎ ይተኛል በቃ እሱ ለሱ አሪፍ መሆኑ ነው ግን እሷ ምንም አትለውቅ 80% ሴቶች አያውቁትም እርካታን አያውቁትም ይባላል ምክንያቱም ከዛ ፊት ያለው ዝግጅቱን ጨዋታው ምናምን he has no idea ገባ መኝታ ቤት እንዳለቀ ከዛ ሰው ዲስአፖይንትድ ሆና ነው የምትለው እየጠላቸው ነው የምትመጣው አብረው መተኛታቸው ግንኙነት ማድረጋቸው እየጠላቸው ቅጣት ይሆንባታል ለዚህ ነው በኋላ እምቢ ማለት የሚጀምሩት ሴቶች አልፈልግም ይላሉ ምክንያቱም የእሷ ደስታ የላትም ወንዶች አሁን ካውንስሊንግ ሲመጡ ኮምፕሌን ያደርጋሉ እሻተልም ምናምን ይላሉ እንዲህ ትሸትላለች የሷን ስሜት አያውቅላትም ስሜቷን አይጠብቅላትም እውቀቱ የለውም እና አራተኛው ምክንያት ሴክሹዋል ፕሮብሌም
እንዲህ በኦርደር እነዛ ሶስቱ በኦርደር ናቸው። ከዛ አምስተኛ አዲክሽንስ አልኮሆሊዝም፣ አልኮል መጠጣት፣ ጫት መቃም ትችለውና እየሰከረ ሲመጣ ትችለዋለች። ገንዘቡን ያባክናል፣ አምሽቶ ይመጣል፣ ልጆቹን ይረብሻል፣ እሷን ይረብሻል፣ ይጠጣል። ትችልና በቃኝ ትላለች። በቃኝ ትላለች። አሁን ምን ትያታለሽ? የጠጣ ነው ይመጣው። ማታ ልጆቹን ይረብሻል። እሷ ቁጭ ብላ እስከ 6 ሰዓት 7 ሰዓት 8 ሰዓት ድረስ ቁጭ ብላ መጠበቅ አለባት። በቃ ሳምንት 3 4 ይሄ ወደ ፍቺ ያመጣቸዋል። ስለዚህ ስካር፣ ጫት፣ ሱሶች እነዚህ ያመጣሉ። 6ኛ ምክንያት አሁን በእኔም ጥናት ላይ በጣም ተደጋግሞ ሰዎችን እጠይቅ ነበረ፣ ፎርም ይሞሉ ነበር። 6ኛው ምክንያት ፋሚሊ ኢንተርፌረንስ ነው፣ የቤተሰብ ጣልቃ ገብነት። በተለይ ደግሞ ኢትዮጵያ ውስጥ ጥልቅ ይላሉ። ጥልቅ ማለት እኮ ይገባሉ እኮ ቤት ኪችን ድረስ ይገባሉ። እና አሁን እኮ እነዚህ ልጆች የራሳቸውን ትዳር መስርተዋል፣ የራሳቸው ፋሚሊ አላቸው፣ ቤተሰብ አላቸው። ስለዚህ ማዘር መጥተው ኪችን ገብተው ሳህኑ እንዳልታጠበ ሊነግሯት አይችሉም። ይሄኛው የእሷ ቤት ነው። እሱ ልጃቸው ቢሆንም መጥተው ግን ሳህኑ በደንብ እንዳልታጠበ፣ ቤቱ በጣም እንዳልተጸዳ፣ ወጡ እንደማይጣፍጥ ለልጄ እንዲህ አይነት ወጥ ነው የምትሰሪው ማለት አይችሉም። አባት መጥቶ የልጅቷ አባት መጥቶ እንዴት ነው የምታናግራት? ለምንድን ነው እንዲህ የምትላት? እንደምንድን ነው የምትላት? እንግዲህ አይችልም። እህቶች ይገባሉ፣ ወንድሞች ይገባሉ። ክፍት ነው የኢትዮጵያ ትዳር። ብዙ በጣም የሰለጠኑ ልጆች ናቸው፣ ባለትዳሮች ናቸው። አጥረው ከቤተሰብ ጋር ሲገናኙ ይገናኛሉ። ከዛ ውጭ ግን አባት መጥቶ እናት መጣ እንዲህ ጣልቃ እንዲገቡ አይፈቀድም። ልክ አይደለም፣ ያፋታል። ብዙ ትዳሮች የሚፈርሱበት አንዱ ምክንያት የቤተሰብ ጣልቃ ገብነት ነው። መጥተው የፈለጉትን ይላሉ። ከዛ እሷ ወደ ቤተሰቧ ሳይድ ታደርጋለች፣ እሱ ወደ ቤተሰቡ ሳይድ ያደርጋል። ትዳሩ ይፈርሳል። ደርቢ ነው የሚሆነው፣ ግጥሚያ። በጣም እና እኛ ሀገር ደግሞ ኖርማል ይመስላቸዋል። እኔ ልጄ ካገባች ቤቷ ሄጄ ስለ ቤቷ አስተያየት አልሰጥም ማለት በጣም ነው መጠንቀቅ ያለብን። ምክንያቱም አሁን የእሱ ሚስት ነች፣ ትዳር ውስጥ ነው ያለችው። አስፈላጊ የሚሆንበት ጊዜ አለ። አቢዩዝ የምትደረግ ከሆነ ጣልቃ ገባለሁ። ሌላ መምከር ያለብኝ የሚጠቅማቸው ምክር ካለ መክራለሁ እንጂ ገብተው እንዲህ ነው ለምን እንዲያደርግም ለምን መኪና አልገዛልሽም፣ ለምን እንዲህ አላደረገልሽም፣ ወርቅ ለምንድን ነው የማይገዛልሽ ብለው ቤተሰቦች ያፋቷቸዋል ሳያውቁት። ስለዚህ የቤተሰብ ጣልቃ ገብነት ሌላው ነው። 7ኛው ድህነት ነው። በጣም አሁን ራሽያ ውስጥ ቁጥር 1 የፍቺ ምክንያት ድህነት ነው፣ ፖቨርቲ ነው። መኖር ሲያቅታቸው በቃ ይለያያሉ። በቂ ነገር የለም ቤት ውስጥ። እሷ በሱ ምክንያት ይመስላታል፣ እሱ በሷ ምክንያት በማግባቴ ነው ይሄ ድህነት የመጣው ይላሉ። ድህነት ያፋታል። እኛም ሀገር አንዱ ፋክተር እሱ ነበር እኔ ሳይ። በጣም ኢንትረስቲንግ 8ኛው ሃውሲንግ ነው፣ ቤት፣ የቤት ጥበት። እኔ በተደጋጋሚ ያየሁና እሱን ሳጠና ቤት ጥበት እንዴት ሊሆን ይችላል? ለፍቺ ምክንያት መጥበቡ ነው ወይስ መስፋቱ? መጥበቡ። እኔ ደግሞ የሚያፋቅር ነበር መሰል። ለመሰልሽ ፍቅር ለምሳሌ ባልና ሚስት ተጣሉ፣ ተናደደ ባልየው። ማታ ነው እንበል፣ ቤታቸው እዛ ላይብረሪ ያለው ሌላ ክፍል አለው፣ ሌላ ሳሎን አለው። ሄዶ እዛኛው ክፍል ሄዶ እንዶች ሴትዮ ምን ይሻለኛል ምናምን ብሎ ተበሳይቶ ቬንቲንግ የሚባል አለ ሳይኮሎጂ አይደለም፣ ቬንት ያደርጋል፣ ንዴቱ ያወጣል። ከ30 ደቂቃ በኋላ ሲመለስ እሺ የኔ ፍቅር ብሎ ይቀጥላል። የሚሄድበት ቦታ ነበር። እሷም ሌላ መኝታ ቤት ካለ እዛ መኝታ ቤት ሄዳ ወይ ትራሱን መታ ምናምን ብላ አልቅሳ ትመጣለች፣ ቬንት አድርጋ ትመጣለች። አንድ ክፍል ከሆነስ ማታ ከሆነ በቃ በንቀሳቀሻ የለም። እና የቤት ጥበት ሃውሲንግ አንድ ፋክተር ነው። ቀጥታ ያፋታል ማለት ሳይሆን ኮንትሪቢዩት ከሚያደርጉ ለፍቺ ኮንትሪቢዩት ከሚያደርጉ ፋክተሮች ሌላው ፋክተር እሱ ነው።